አይደለም አለቃ የሆነው ሚካኤል ይረዳል። ከረጅም ዓመት በፊት ተናግረዋለሁ። ሆሊ ስፒሪት አሁን ወደ ልቤ ያንን ምሳሌ ያመጣው ሆሊ ስፒሪት ከረጅም ጊዜ በፊት ተናግረዋለሁ። ኬንያ ላይ አንድ እናት ነበሩ። ረጅም ጊዜ ፕሬይ ያደርጋሉ እና የእሳቸው የመኖሪያ ቦታ ላይ ትልቅ ተራራ ፊዚካል ተራራ ያ ቦታ ቢነሳ ሚሊዮንስ ዶላር ያወጣል። ሰው ሊገዛቸው የመጣ ተራራው ችግር ሆነባቸው እና 30 years 13 ዓመት መስኮታቸውን ይከፍታል። አንተ ተራራ አንድ ቀን ትነቀላል። አሜን። የእግዚአብሔር ሰው ቆሞ ሲያገለግል ቸርች ሄደው ስለ ስናፍጯ እምነት ስናፍጭ ግንባት ታክል እምነት ቢኖራቸው የሚለውን ያገለግላል። ለቆነ ሰዎች ቀን በአምላክ ይዝ አገር ተሻግሮ የሚደውልልኝ ያለ የሆነ አንድ ሰው ደግሞ እዚህ ቤት የመጣ የተቀባ ሰው አለ። መንፈስ ቅዱስ ነው የሚገረግረኝ ወደ ራሱ ላይ ይሸኛል። እንደዚህ ሆነ ያስተምራል፣ ይሰብካል። እየሰበከኝ ያለ ስለዛች ስናፍጭ ቅንጣት ያክል እምነት ቢኖራቸው ይህን ተራራ ተነቅለህ ሂድ ብትሉት እያለ ያገለግላል። ሰባኪ ጨረሰ። ማዘር መጡና ዛሬ የሚሰበከው ቃል ሆኔ ነው እና እፈልግሃለሁ። ምንድን ነው ሲሉ ቤቴ አሉት። ፊዚካል ተራራ አለ እንደሰበከው ታስነሳና ትወረውርልኛለህ አሉት። አረ ማዘር እንደዛ እኮ ማለት አላቸው የህይወት ተራራ ምናምን እንጂ ፊዚካል አይደለም ማለት አሉት። ቃሉ ተራራ ካለ አንዳንድ አማኝ አለ እኮ ከምትሰብከው በላይ ሙጭጫ ጎረቤት እዚህ ቤት አማኝ ትውልድ ይነሳ። አረ ማዘር ነው አይ ግድ የለም በአፍ መጥቷል ቃል እንሂድ ሲሉ በቃ እኔ ባልሄድ እንኳን አላቸው ጸልዬ ልስጣችሁ አኖይንቲድ ዋተር ያሉ ሄዱና ተራራው አንተ ተራራ ዛሬ አዘላት ደናት የመጨረሻ ቀን ነው። ማይቲ ኔም ኦፍ ጂሰስ አሁን ከክርስቶስ ደም አታልፍ አሉና ተራራውን ረጩት። ከዛ ገብተው ተኙ። እንደዚህ ሞርኒንግ ላይ አንድ ክፍት አቤት ማሚ ይህንን ተራራ ፈልገነዋል። ለምን ውስጡ ያለው ማዕድን ለማን ነው ዛሬ ያ ያስጨነቀ ያጎበጠ ነገር ለክብር የሚለውጥ ማራሃዳላባሽ ራቢላ ባህዳላ ያለቅ ያለ ነገር እግዚአብሔር ሲመጣበት ዋጋ ሰጥቶ ይነግረው። ለማን እንደሆነ በኋላ ቴስቲሞኒ ይሆንልሃል። አረ እኔ ዝም ብላችሁ አይደለም በሚል ይኖረ አረ በባዶ ሙሳ አይደለም ከፍለን ነው። ለምን ቢባል ያጎበጠው ነገር ስንት
አይደለም አለ። ለካ እኔ ደግሞ ሌላ ጌታ ወጣሁ። ያ ነገር ተፈላጊነት ኖሮት እኮ አይደለም። በየቀኑ የወረወሩበት ያ የኢየሱስ ስም ከሞተው ነገር ለካ ወደ ክብር እየለወጠው ማዕድን ነበረው እያላምን እሳቸው ግን በየቀኑ የሚወረውሩበት አንድ ጀግና ኢየሱስ ይህን ስም ይዘን አንጓለን። ይህን ስም ይዘን ማለት ቀን ቀሽም ነው ቀሽም ይሄ ሁሉ ቃል እንዳለብሽ እያወቀ ለሞት ይሞክራል። የተነገረበት ቃል እኮ የልጅ ልጅ አይተነው ገና በአንተ ሰዎች ተሰብስበው መዓት ከፋብሪካ ያዩ ሰማይ ያየለ ይሄ ነው። አንዷን ስራ ሊዘጋብህ ይፈልጋል። አንተ ደግሞ አሁን የሚዘጋው ሳይሆን ሰማይ ለማን ነው የምታቀርበው? ከሞተው ነገር ጣፋጭ ነገር ከተዘጋው ቢዝነስ ሌላ ይወለድ። ይሄ ነው ካልተዋለ ሌላ ሰማይ አለ። ዛሬ ጸልያለሁ የተሰወረ ሀብት ይወጣል። በስም ማድረሻ ሰማይ የሥላሴ ጉባኤ እያንዳንዳችን የመተለው በረከት አስለቅቃሉ። የእግዚአብሔር ልጅ ነው በረከት አለ። በዚያን ጊዜ የባህሩ በረከት ወደ አንቺ ይመጣል። የምን በረከት? የባህሩ በረከት የምኑ የባህሩ በረከት ምን ይላል? ወደ አንቺ ይመጣል። ከባህር ማዶ አትበል። ከባህር ማዶ በረከት ትሄዳለህ ብቻ ነው። ማን ነው አማኝ ዛሬ? አማኝ አለ። በአንድ ስራ አይነት ዘመንህን ሌላ 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 አስበኸውም አልበኸውም ወደማታውቀው ወደ አዲስ ስፍራ ሂድ 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 ልምድ የለኝም። አሁን ሰማይ ነው የከፈተው። እውቀት የለኝም። ሰማይ የተሰወረችውን ሀብት ሚሊዮኖች የአሕዛብንም ብልጥግና ወደ አንቺ ይመጣል። አልሰሙም። የአሕዛብን ብልጥግና ወደ አንቺ ይመጣል። ከእንትኑ ነጥቀን ወደ እናንተ መጣን ስንል አንዳንዶቹ ሟርት ይመስላል። ሟርት አይደለም። ወርድ ኦፍ ቃል ይሄ እግዚአብሔር ቃል ከአሕዛብ በረከት ወደ አንተ ይመጣል ሲል እምቢ አይባልም። እሺ እሺ ብቻ ለማለት እሺ። ለምን በልፋት ታምናለህ? በቃል አታምንም እንዴ? እሺ ማነው ዛሬ እሺ ብሎ የሚገባ? ጌታ ኢየሱስ ምስክሬ። ሚሊዮን የሌለው ሚሊዮን ማየት ይችላል። ሚሊዮን ያህል ስል ሚሊዮን ለኔ ካልሰራ ለአንተ ይሰራ። ቢኮዝ አኖይንትዱ ሚሊዮን ላይ ካልደረሰ በእኔ ላይ በአንተ ላይ ሊሰራብህ። ዛሬ ግን ወደ ሚሊዮን አስገባለሁ። ሚሊዮን አትዘጋጅ። ብትገባ ምን እዛ ገጠር ቤተሰቦች ምንደ ወንጌል ትነግራለህ። ተባርከህ ብትሄድ ከዛ በኋላ በሬ
አርደህ ሰብስበህ ያንተ እኮ ኢየሱስ የሚወራበት አይደለም። ከባድ ዘር ነው ያንተ። ግን ዛሬ ተባርኮ እንዲሄድ ጸልይ። ሚሊዮን አሁን እዚህ ሰፈር ግድ መጣ መሰለኝ ሲጨብጥ ከ3 ዓመት በፊት በቃ ባንክ የተባረከ ድርጅት ውስጥ ነበርክ። ሌላ ቦታ ስለማይጠበቅብኝ ሌላ ከ3 ዓመት በፊት የነበረ ሰው አስታውሶ ሊደውልልህ